እስኪ አንድ ጥያቄ ልጠይቃችሁ። በጣም የምትወዱትን ምግብ ቤተሰቦቻችሁ ሲበሉ እያያችሁ አይ ክብደት እየቀነስኩኝ ስለሆነ መብላት የለብኝም ብላችሁ ታውቃላችሁ? ወይም ደግሞ ጓደኞቻችሁ በጣም የሚጣፍጥ ምግብ ሲበሉ እናንተ እያያችሁ ምራቃችሁን ወጣችሁ ታውቃላችሁ? ክብደት ለመቀነስ ስንል ብቻ የምንወደውን ምግብ መተው፣ ራሳችን መቅጣትና ሁልጊዜም በረሃብ መሰቃየት እንዳለብን ነው የምናስበው። ግን አንድ ሚስጥር ልንገራችሁ፣ ይሄ ብቻ አይደለም መፍትሄው። የምትወዱትን ምግብ ሳይቆጫችሁ እየበላችሁ ክብደታችሁን በከፍተኛ ሁኔታ መቀነስ ትችላላችሁ። እንዴት ትሉ ይሆናል። መፍትሄው በጣም ቀላል ነው። ከምግብ በፊት የምታደርጉት አንዲት ትንሽ ነገር አለች። ይቺ አንድ ነገር ብቻ ካደረጋችሁ ሆዳችሁ በተፈጥሮ መንገድ ይቀንሳል። ሰውነታችሁም አላስፈላጊ ስብ ማቃጠል ይጀምራል። ይሄ ነገር ውድ መድኃኒት አይደለም፣ ከባድ ስፖርትም አይደለም። ምን እንደሆነ ለማወቅ ጓጉታችኋል። ትንሽ ታገሱኝ። በቅድሚያ ግን ለምን እስካሁን ክብደት መቀነስ እንዳቃተን ማወቅ አለብን። ብዙዎቻችን ክብደት ለመቀነስ ስንወስን የምናደርገው የመጀመሪያው ነገር ምግብ መተው ነው። ከዛሬ ጀምሮ ጾመኛ ነኝ እንላለን። ካርቦሃይድሬት አንበላም፣ ስኳር አንነካም። ዳቦማ ጠላታችን ይሆናል። ለ3 ወይንም 4 ቀናት ጀግና ሆነን እንቆያለን። ሚዛን ላይ ስንወጣ 1 ኪሎ ቀንሰን እናያለን። በደስታ እንፈነድቃለን። ግን 5ኛው ቀን ላይ ምን እንደሚፈጠር ታውቃላችሁ? የሆነ ሚስጥራዊ ነገር በውስጣችሁ ይነሳል። ማታ ላይ ወደ ኩሽና እንሄዳለን። ያንን የተውነውን ዳቦ ምናልባትም የተረፈውን ወጥ አሙቀን በአንድ ጊዜ ሁሉንም ጠርገን እንበለዋለን። ጠዋት ስንነሳ ደግሞ ጸጸቱ አይጣል ነው። ለምንድን ነው እንዲህ የምንሆነው? የእኛ ድክመት ነው ወይስ የሆዳችን? መልሱን አሁን እነግራችኋለሁ። ይህንን በደንብ ለመረዳት የአልማዝን ታሪክ እንመልከት። አልማዝ በጣም ደስተኛ ሴት ናት፣ ግን አንድ ትልቅ ችግር አለባት። ምግብ ትወዳለች። በተለይ ማታ ማታ ቴሌቪዥን እያየች መብላት ያስደስታታል። አልማዝ ብዙ አይነት የዳየት መንገዶችን ሞክራለች። ውሃ ብቻ መጠጣት፣ ጎመን ብቻ መብላት፣ ሎሚ በውሃ መጠጣት፣ ያልሞከረችው የለም። አልማዝ ዳየት በጀመረች ቁጥር ቤተሰቦቿ ይሸሿታል። ምክንያቱም ረሃብ አስከፊ ጸባይ ያመጣል። እንደ ተራበ አንበሳ ትቆጣለች። ለምን ጫማቸውን እዚህ ያደረጋችሁት? ለምን ጮክ ብላችሁ ታወራላችሁ? እያለች ትነጫነጫለች። እውነታው ግን የተናደደችው በቤተሰቦቿ ላይ ሳይሆን በሆዷ ውስጥ ጮቤ እየረገጠ ባለው ረሃብ ምክንያት ነው። አልማዝ 2 ኪሎ ትቀንሳለች፣ ግን ዳየቱን ስታቆመው 5 ኪሎ ሆኖ ይመለስባታል። ይህ ዮዮ ዳየት ይባላል። ሰውነታችን እያስራብነው ስንመጣ አንጎላችን ዋው ረሃብ መጣ፣ ድርቅ ገባ ማለት ነው። ስለዚህ የማገኘውን ምግብ ሁሉ እንደ ስም ማከማቸት አለብኝ ብሎ ያስባል። ለዚህ ነው ትንሽ ምግብ በበላን ቁጥር የሆነ ጊዜ ያልበላነውን የሚያካክስ ምግብ እንበላለን። ለዚህ ነው ቶሎ የምንወፍረው። ከምግብ በፊት የምትደረገውን አንድ ሚስጥር ከመናገሬ በፊት አንጎላችን እንዴት እንደሚሸውደንና ረሃብ እንዴት እንደሚፈጥር ልንገራችሁ። ይህንን የሰውነታችን ሚስጥር ካላወቃችሁ ያቺ አንድ ነገር አትሰራም። በነገራችን ላይ የቪዲዮ መጨረሻ ላይ ይህንን ዘዴ ተጠቅማችሁ ሆዳችሁ እንዴት ጠፍጣፋ እንደሚሆን የሚያሳይ መመሪያ ሰጣችኋለሁ። ስለዚህ አብራችሁን ቆዩ። ሰውነታችን በጣም ብልህ ማሽን ነው። ሆኖም ግን አንዳንድ ጊዜ የራሱ ሲስተም ይምታታበታል። አንጎላችን ውስጥ ሃይፖታላመስ የሚባል ትንሽ ክፍል አለ። ይህ ክፍል የረሃብና የጥማት ስሜት የሚቆጣጠር ነው። ግን አንድ አስገራሚ ነገር ልንገራችሁ። ብዙ ጊዜ እርቦኛል ብላችሁ የምታስቡት ስሜት በእርግጥ ረሃብ እንዳልሆነ ብነግራችሁ ታምኑኛላችሁ? አዎ፣ አብዛኛውን ጊዜ ሆዳችን እባክህ ምግብ ስጠኝ ብሎ ሲጮህ ትክክለኛው ትርጉም እባክህ ውሃ ስጠኝ ማለት ነው። ግን እንዴት? ሰውነታችን የውሃ እጥረት ሲገጥመው ያ ቅድም ያልነው የአንጎል ክፍል መልእክት ያስተላልፋል። ችግሩ ያለው እዚህ ላይ ነው። የአንጎላችን የረሃብና የጥማት ስሜት የሚመነጨው ከአንድ ቦታ ስለሆነ ብዙ ጊዜ እንሳሳታለን። ደርቀንና ተጠምተን እያለ እኛ ግን ምግብ እንበላለን። እስኪ ያስቡት፣ ከሰዓት በኋላ 9 ሰዓት አካባቢ ስራ ላይ ሆናችሁ ድንገት ኩኪስ ወይንም ዳቦ ያምራችኋል። የጠዋት ቁርስ በደንብ በልታችኋል። ምሳ ጠግባችሁ በልታችኋል። ታዲያ አሁን ለምን ራባችሁ? ምክንያቱም አልራባችሁም። ሰውነታችሁ ውሃ ፈልጎ ነው። እናንተ ግን ኩኪስ ትበላላችሁ። ኩኪስ ደግሞ የተጨማሪ ካሎሪን ክብደት ሆኖ በሰውነታችሁ ውስጥ ይከማቻል። እናታችን ወይንም አያታችን ብላ እንጂ ሰውነትህ እኮ አለቀ እያሉ ሲያስገድዱን ሆዳችን እስኪፈነዳ ድረስ እንበላለን። ማህበራዊ ግፊቱና የራሳችን የአንጎል መምታታት ሲደመር ክብደታችን ከቁጥጥር ውጭ ያደርገዋል። ታዲያ መፍትሄው ምንድን ነው? እንዴት ነው የምንወደውን ምግብ ሳንተው የካሎሪ መጠናችንን መቀነስ የምንችለው? አንጎላችን ጠግባችኋል ብሎ እንዲያስብ የምናደርገው በምንድን ነው? ያቺ አንድ ሚስጥራዊ ነገር አሁን ልነግራችሁ ነው። ተዘጋጁ። አሁን ወደ ዋናው ሚስጥርና ወደ መፍትሄው እየደረስን ነው። አንጎል እንዴት እንደሚሸውደን ስላወቅን ከምግብ በፊት የምናደርጋትን አንድ ነገር በዝርዝር ደረጃ በደረጃ መመሪያ ያሳያችኋለሁ። ግን እንዳትረሱ ቪዲዮ ወደ መጨረሻ አካባቢ ይህንን ሚስጥር በበዓል ጊዜ እንደ ፋሲካ፣ ገና ወይንም ትልቅ ሰርግ ላይ እንዴት እንደምትጠቀሙበትና ዘመዶቻችሁ ብላቢ ሲሏችሁ እንዴት በዘዴ እንደምታመልጡ አሪፍ ዘዴ ነግራችኋለሁ። ማየት እንዳታቆሙ።
እሺ የምትወዱትን ምግብ እየበላችሁ ክብደት እንድትቀንሱ የሚያደርጋችሁ የአንድ ነገር ምንድን ነው? ሚስጥሩ ይህ ነው። ሁልጊዜም ከምግብ በፊት 2 ብርጭቆ ውሃ መጠጣት። እንዴ ይሄ ነው እንዴ ሚስጥሩ? ውሃ መጠጣትማ አውቃለሁ ብላችሁ ይሆናል። አዎ ትክክል ናቸው፣ ግን ትልቅ ስህተት የምትሰሩት እዚህ ላይ ነው። ዝም ብሎ ውሃ መጠጣት አይደለም። ጊዜና መጠኑ ካልተስተካከለ ምንም አይሰራም። እንዲያውም የምግብ መፈጨትን ሊያውክ ይችላል። እንዴት እንደሚሰራ ሳይንሱን በቀላል ቋንቋ ላስረዳቸው። አንደኛ የሆድ መሞላት። ሆዳችን ልክ እንደ ፊኛ ነው። ባዶ ሲሆን ትንሽ ነው። ምግብ ወይንም ውሃ ሲገባበት ይለጠጣል። ከምሳ ወይንም ከራት በፊት 2 ብርጭቆ ውሃ ስትጠጡ ውሃው ቀጥታ ወደ ሆዳችሁ ይገባና ሆዳችሁን ይሞላዋል። ሆዳችሁ ሲለጠጥ በውስጡ ያሉ ነርቮች ሄሎ አንጎል ሆዳችን እየሞላ ነው፣ ስለዚህ ብዙ ምግብ አያስፈልገንም የሚል መልእክት ይልካሉ። ግን አንጎላችሁ ይህንን መልእክት ለመቀበል ስንት ደቂቃ እንደሚፈጅበት ታውቃላችሁ? ወዲያውኑ አይደለም፣ ጊዜ ይፈልጋል። ስንት ደቂቃ? ምግብ ከመበላታችሁ ስንት ደቂቃ በፊት ብትጠጡት ነው ውጤታማ የሚሆነው? እሱን ትንሽ ቆይቼ ነግራችኋለሁ፣ ምክንያቱም በጣም ወሳኝ ነጥብ ነው። ሁለተኛ የጥጋብ ሆርሞን። ሰውነታችን ውስጥ ሌፕቲን የሚባል ሆርሞን አለ። ይህ ሆርሞን በቃኝ ጠግቤያለሁ እንድንል የሚያደርገን ነው። ውሃ ጠጥታችሁ 30 ደቂቃ ስትጠብቁ ይህ ሆርሞን ወደ ስራ ይገባል። ስለዚህ ከ30 ደቂቃ በኋላ ያንን የምትወዱትን ክትፎ ወይንም ምግብ ስትበሉ ገና ግማሽ ሳትደርሱ ጠገብኩ ይላችኋል። ስለዚህ ምግብ ከመብላታችሁ 30 ደቂቃ በፊት ነው መጠጣት ያለባቸው። ወደ አልማዝ እንመለስ። አልማዝ ይህንን ሚስጥር ተማረች። ከዛ ምን ማድረግ ጀመረች? በፊት ፒዛ ስታዝ አንድ ሙሉ ፒዛ ትበላ ነበር። አሁን ግን ፒዛ ከመምጣቱ 30 ደቂቃ በፊት 2 ብርጭቆ ውሃ ትጠጣለች። ፒዛው ሲመጣ ትበላለች፣ ጣዕሙን ታጣጥማለች። ግን 3 ስላይስ ብቻ ስትበላ ሆዷ በቃሽ ፉል ነኝ ይላታል። ቀሪውን ትተዋለች። አያችሁ፣ አልማዝ ፒዛ መብላቷን አላቆመችም፣ ጣዕሙን አላጣችም፣ ግን የካሎሪ መጠኗን በግማሽ ቀነሰች። ይህ ነው የምትፈልጉትን እየበላችሁ ክብደት መቀነስ ማለት። ሶስተኛ ሜታቦሊዝም ማፋጠን። ጠዋት በባዶ ሆድ እንዲሁም ከምግብ በፊት የምትጠጡት ውሃ የሰውነታችሁን ሞተር እስከ 30% ያፈጥነዋል። ይህ ማለት ሰውነታችሁ ምግብ በፍጥነት አቃጥሎ ወደ ኃይል ይቀይረዋል እንጂ ወደ ስብ ቦርጭ አይቀይረውም ማለት ነው። አሁን ትልቁን ሚስጥር አውቃችኋል። ከምግብ በፊት 30 ደቂቃ 2 ብርጭቆ ውሃ መጠጣት። ግን አንድ ትልቅ ፈተና አለ። ሬስቶራንት ሄዳችሁ ጓደኞቻችሁ ወይንም አሰሪዎቻችሁ ምግብ ሲያዙላችሁ ወይንም በበዓል ቀን ዘመድ ቤት ስትሄዱስ ውሃ አልጠጣ 30 ደቂቃ ጠብቁኝ ብትሉ እብድ ነው የሚሏችሁ። ታዲያ ማህበራዊ ህይወታችሁን ሳታበላሹ ይህንን እንዴት መተግበር ትችላላችሁ? አሁን በጣም ወሳኝ ወደ ሆነው ተግባራዊ ዘዴዎች እና አደገኛ ስህተቶች እንገባለን። ይህ ክፍል ህይወታችሁን የሚቀይር ነው። ዘዴ 1 ሬስቶራንት እና ግብዣ ላይ ከጓደኞቻችሁ ጋር ሬስቶራንት ገባችሁ እንበል። ሁሉም ሰው ሜኑ እያየ ምግብ ይመርጣል። እናንተ ምን ታደርጋላችሁ? ምግብ ከማዘዛችሁ በፊት መጀመሪያ አስተናጋጁን እባክህ 2 ብርጭቆ ውሃ አምጣልኝ በሉት። አስተናጋጁ ይህ ሰውዬ ብር የለውም እንዴ ብሎ በጥርጣሬ ሊያያችሁ ይችላል። ጓደኞቻችሁም አንተ ደግሞ ውሃ በውሃ ልትሆን ነው እንዴ ብለው ሊስቁ ይችላሉ። እናንተ ግን በውስጣችሁ ፈገግ በሉ፣ ምክንያቱም ሚስጥሩን የምታውቁት እናንተው ናችሁ። ውሃውን ጠጡ፣ ከዚያም ምግቡን እዘዙ። ሬስቶራንት ውስጥ ምግብ ታዞ እስኪመጣ በአማካይ ከ20 እስከ 30 ደቂቃ ይፈጃል። ያ ማለት በትክክል ለሆዳችሁና ለአንጎላችሁ ጊዜ ሰጣችሁት ማለት ነው። ምግብ ሲመጣ የጓደኞቻችሁ ሆድ ይጣድፋል። እናንተ ግን በረጋ መንፈስ በእርካታና በልክ ትበላላችሁ። ዘዴ 2 የበዓልና የቤተሰብ ግብዣ። በሀገራችን በዓል ሲመጣ ፋሲካ፣ ገና፣ መስቀል ወይንም ሰርግ ምግብ እንደ ጎርፍ ነው የሚፈሰው። ዶሮ ወጥ፣ የበግ ጥብስ፣ ዱለት፣ ክትፎ ጠረኑ ብቻ ያጠግባል። ቤተሰብ ደግሞ ካልበላህ አኮርፋለሁ ብሎ ያስገድዳል። ይህንን እንዴት ማለፍ ይቻላል? ዘመድ ቤት እንደገባችሁ ወዲያውን ወደ ቡፌ አትሩጡ። መጀመሪያ ትልቅ ብርጭቆ ውሃ ፈልጋችሁ ጠጡ። ከተቻለ ትንሽ ሎሚ ጠብ አድርጉበት። ሎሚ የምግብ መፈጨትን ይረዳል፣ የስኳር መጠንን ያረጋጋል። ከዛ ቤተሰብ ሰላም በሉ፣ ተጫወቱ። ይህ 30 ደቂቃ ይወስዳል። ከዚያ በኋላ ወደ ማዕዱ ቅረቡ። በደስታ ሁሉንም አይነት ምግብ በትንሽ በትንሹ ቅመሱ። ቤተሰብን በላችሁ ብሎ ይደሰታል። እናንተም ከልክ በላይ አልበላችሁም፣ ሆዳችሁ አልተነፋም። ዊን ዊን ይሆናል። ይህ ዘዴ በጣም ቀላል ቢሆንም ብዙ ሰዎች በስህተት ስለሚተገበሩት ውጤት አያገኙም። ይባስም ብሎ የጨጓራ ህመም ሊያመጡ ይችላሉ። ስለዚህ እነዚህ 3 ስህተቶች በጥንቃቄ አድምጡ። ስህተት 1 ውሃን ከምግብ በፊት መጠጣት ትቶ መሀል ላይ ብቻ መጠጣት። ብዙዎቻችን ምግብ እየበሉ ውሃ መጠጣት የጨጓራ አሲድ ያቀጥናል ወይም የምግብ መፈጨትን ያበላሻል ብለን እናስባለን አይደል? ይሄ በሳይንስ ትልቅ ውሸት ነው። እንዲያውም ውሃ ከምግብ ጋር መጠጣት ምግቡ በቀላሉ እንዲፈጭና የሆድ ድርቀትን ለመከላከል በጣም ይረዳል። ታዲያ ስህተቱ የት ላይ
ላይ ነው። ስህተቱ ክብደት ለመቀነስ እያሰባችሁ የውሃው ጥቅም ወደ ጎን ትታችሁ መሀል ላይ ብቻ መጠጣታችሁ ነው። ውሃው መሀል ላይ ከጠጣችሁት ሆዳችሁ ቀድሞ አይሞላም። በዚህ የተነሳ አንጎላችሁ ጠገብኩ ብሎ መልእክት እስኪልክላችሁ ድረስ ሳታውቁ ብዙ ምግብ በልታችሁ ትጨርሳላችሁ። ስለዚህ ከምግብ ጋር መጠጣት ጤናማ ቢሆንም ክብደት ለመቀነስ ግን ዋነኛው ሚስጥር ውሃውን ከምግብ በፊት ማድረጉ ላይ ነው። ስህተት 2 በውሃ ፋንታ ጣፋጭ መጠጦችን መጠቀም። ዋናው ፈሳሽ መጠጣት ከሆነ ውሃ ከሌለ በምትኩ ለስላሳ ወይንም ጁስ ልጠጣ ትሉ ይሆናል። እባካችሁን ይህን እንዳታደርጉ። ዋናውና እውነተኛው ጠላት በፈሳሽ ውስጥ ያለው ስኳር ነው። ለስላሳ መጠጦችና የፋብሪካ ጁሶች ውስጥ ያለው ከፍተኛ ስኳር የደም ስኳር መጠናቸውን በፍጥነት ከፍ ያደርገዋል። ይህ ደግሞ የጥጋብ ስሜት እንዳይሰማችሁ ከማድረጉም በላይ ምግቡ በቀጥታ ወደ ስብ እንዲቀየር ያደርጋል። ስለዚህ መፍትሄው ውሃ መጠጣት ነው። ስህተት 3 ውሃውን ጠጥቶ ግን ምግቡን በፍጥነት መዋጥ። ውሃውን ከምግብ በፊት በትክክል ጠጥታችኋል፣ በጣም ጥሩ። ግን ምግብ ሲመጣ እንደ ተራበ አንበሳ በ5 ደቂቃ ውስጥ ካጠናቀቃችሁት ይህ ዘዴ ምንም አይሰራም። ለምን? በሳይንስ እንደተረጋገጠው አንጎላችሁ ሆዳችሁ መሙላቱን አውቆ የጥጋብ ሆርሞንን ሌፕቲንን ለማመንጨት ምግብ መብላት ከጀመርን ሰዓት አንስቶ በአማካይ 20 ደቂቃ ይፈጅበታል። ውሃ አስቀድሞ ሆዳችሁን በማስፋት ይህንን ሂደት ያፋጥነዋል። ሆኖም ምግባችሁን ሳታኝኩ ቶሎ ቶሎ የምትወጡ ከሆነ አንጎላችሁ በቃ የሚለውን መልእክት አስተላልፎ ሳይጨርስ እጅግ በጣም ብዙ ካሎሪን ሰውነታችሁ ውስጥ ይገባል። ስለዚህ እውነተኛው መፍትሄ ውሃውን ጠጥቶ ምግቡን ደግሞ ቀስ ብሎ መብላትና በደንብ ማኘክ ነው። አሁን ዋናውን ሚስጥር አውቃችኋል። ነገር ግን ክብደት በፍጥነት ለመቀነስ የሚረዱ ከዚህ ጋር የተያያዘ ነገር ሊጨምርላቸው። ምግብ ስትበሉ ቴሌቪዥን እያያችሁ ወይም ስልክ እየነካካችሁ አትብሉ። አንጎላችሁ ትኩረቱ ፊልሙ ላይ ወይም ቲክቶክ ላይ ከሆነ ሆዳችሁ መሙላቱን አይሰማም። ሳታውቁት ከልክ በላይ ትበላላችሁ። ምግባችሁን ብቻ ተኮራችሁ ብሉ፣ ጣዕሙን አጣጥሙ። ይህም በራሱ ትልቅ ሚስጥር ነው። ለሚቀጥሉት 7 ቀናት ይህንን የ30 ደቂቃ የውሃ ህግ ሞክሩት። ይህንን ዘዴ ሞክራችሁ ውጤት ስታገኙ እባካችሁን ወደዚህ ቪዲዮ ተመልሳችሁ ኮሜንት ላይ ጻፉልኝ። የእናንተ ለውጥ ለሌሎች ትልቅ መነሳሳት ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለቤተሰቦቻችሁ ሼር ማድረግ እንዳትረሱ።